እንዴት ተብሎ እንደታሰበና ነገሮች እንዴት ብለው እንደተጠመዘዙብኝ አልገባኝም። ግን በዚህ መደብደቢያው ትክክል ነው ብዬ አላስብም። ቤተሰቦች እና ዛሬ እንግዲህ ያው ቢመጣ እሱ ወደ ቤተሰብ ይሄዳል ማለት ነው። ቤተሰቦች የምትወዱኝ የምታከብሩኝ የምታፈቅሩኝ ቤተሰቦች እኔ በጣም የምወዳችሁ ደህና ናችሁ ወይ? እኔ እንግዲህ ያለበት ሲቹዌሽን ለማሳወቅ ያክል ነው። እናንተ ደህና እንደሆናችሁ ተስፋ አደርጋለሁኝ። እንግዲህ እኔ ላይ ደረሰ ማንም ላይ አይድረስ። በዚህ ልክ ጉዳይ ነው ብዬ አላሰብኩም። እንደው ፈጣሪ አትርፎኝ ነው እንጂ ከዚህ በላይ ደበድቡኝ ነበር ብዬ ነው የማስበው። ምክንያቱም አጋጣሚ መኪናዬ ውስጥ ነበርኩኝ። ከመኪናዬ ወርጄ ገና እንደቆለፍኩት ነው ይሄ ነገር ያጋጠመኝ ማለት ነው። ስለዚህ ቤተሰቦች በጣም መቼ እንደተደበደበሽ ግን አልገባኝም። እና ማን የደበደበሽ ባልሽ ነው ወይስ በማላውቃቸው ሰዎች ነው የተደበደብኩት ብላለች። በማላውቃቸው ሰዎች ነው የተደበደብኩት እና ልክ መኪና የሰወርድ ነው የተደበደብኩት ብላለች። አይዞሽ 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 ያከብተማ አንዳንዴ እንደዚህ ነው ብላን እንደፈው ማለት ነው። ያው ተደብድባለች። ግን በነገራችን ላይ ከሙቀቱም ጋር ይሆን ምን ይሆን አላውቅም። ጉንፋን አለቀኝ ብሏል። ራሴን በጣም ነው ያመመኝ። እንቅልፍ ሁሉ ነስቶኛል ማለት ነው። ስለዚህ ያው የሄዳችሁ ደግሞ በጣም አልሸነፍም እመጣላችኋለሁ። እንደዚህ ወሬ እየለቃቀምኩ ማለት ነው። ስለነ ሩታም አዳዲስ ነገሮች ዛሬ እየተሰሙ ነው ያሉት። እሱ እንኳን ሳላጣላ አልመጣም ብዬ ነው። ጥቂም ከራሷ ከአንደበቷ ስለሰማሁ ነው እንጂ እኔ ሳላጣላ ወሬ አልመጣም። ዝም ብሎ ሄርሜላ ሄደች፣ የሄርሜላ ጓደኛ እህት ደውላ የሩታ ጠንቋይ ተገኘ ምናምን አለልም ማለት ነው ሳላጣላ። ስለዚህ ያው ያጣጣረውን ይዘን እንመጣለን። እንግዲህ ጥቄ ተደበደብኩ ብላ መጣለች። እንግዲህ ሰሞኑን እያያቸው ነው ወከባውን። በነገራችን ላይ ማለት ነው እነዚህ እንትኖቹ ግማሾቹ ወሎ እንትን ለማይ ነው ላሊበላ ምናምን እያሉ ሰማኋቸው። ደግሞ እናንተ የታባታችሁ ነው ላሊበላ ሲለምን ያያችኋቸው? እነዚህ እኮ ሌላ እንትኖች ናቸው፣ ሌላ ቦታ ነው። ራሱ ላሊበላ ውስጥ አታገኟቸውም። የሆነ ቦታ አላቸው። አሁን እንደውም እየጠፉ ነው። ስለዚህ ወሎን አትሳደቡ፣ አትሳደቡ። እነዚህ በአመት አንዴ ነው የሚመጡት ራሱ ማለት ነው። ራሱ ከሰው ጋር ይቀላቀሉ። ባህላችንን ደግሞ አታሰድቡት። እናንተ አማራ ሆናችሁ እኛ አማራ ነን፣ እኛ ስለ አማራ እናውቃለን የምትሉት እኔ ጥጌ ትክክል ስላልሰራሽ ነው ደግ አደረጉሽ ብዬሻለሁ። በቀደም ግን አዘንልሽ ነበር ምን አለበት ብትሰራ። አሁን ግን ሁሉም ተቃውሞውን ሳይ ትክክል ነው ብዬ ነው የማስበው። ማለት እነዚህ ሰዎች አማራ ክልልን ሊወክሉ አይችሉም። እነዚህ ሰዎች ወሎን ላሊበላን ሊወክሉ አይችሉም። ላሊበላ እኮ የስንት ቱሪስት መገኛ የሆነች ሀገር ነች። ስለዚህ እነሱ አሉ። እንደውም አቦዴ ነው የሚባሉት፣ አቦዴ ነው የሚባሉት። ላሊበላ አካባቢ የሆነ አካባቢ ያላቸው በአመት አንዴ ነው። በአመት አንዴ ታለመኑ ያለ አይደለ ትጠፋላችሁ፣ ዘራችሁ ይጠፋል ይባላሉ። ከዛ ይለምናሉ በአመት። ስለዚህ እነሱ ወሎን ላሊበላን ወክለው አይመጡም ብዬ ነው የማስበው። እንግዲህ ያው ብዙ ተቃውሞ እያጋጠመች ነው። ብዙ ሰው እንደውም እንትን እያለች ነው። ስለዚህ እንግዲህ እነሱ ሊሆኑ ይችላሉ ያስደበደቡሽ፣ እሱን አናውቅም። ስለዚህ ጥጌ ሮያል እንግዲህ ፈጣሪ ይማርሽ ብለናል። አንዴ ድብድብ ትላላችሁ፣ አንዴ ምን ትላላችሁ። እንደውም የምታረጉት ቁስላችሁ ሁሉ ጠፋብን ማለት ነው። እኔ ድራማችሁ ራሱ አላልቃለ። ትደራደራላችሁ፣ ብዙ ነገር ትደራደራላችሁ። ምንድን ነው ልጅቷ እቃውን እየጠበቁ ትመጣለች። እናንተ ትናንትና ሽንት ቤት ገብቼ ከፍታ ገባች። አስማሙሉ መንፈስ። ስለዚህ እንትን በሉ ማለት ነው። በእናታችሁ አለ ጥርሴንም አሞኛል። ቁልፈላ ድምጤ አይሰማም ዛሬ። እንደው ዝም ብዬ ለወሬ ቸኩሌ መጥቼ ነው እንጂ። ስለዚህ ለማንኛውም ውድ ቤተሰቦች ጥጌ እግዚአብሔር ይማርሽ። እንግዲህ የደበደበሽ ሰው ተታወቀ፣ እኛ የምናደባድብሻለን ማለት ነው ሴቶች ሲሆን። ስለዚህ ደግመሽ ደግሞ እንደዚህ አይነት ስራ አትስሪ።
ብሄርን የሚነካ ስራ ባሰሩ ጥሩ ነው፣ በአሁኑ ጊዜ ማለት ነው። እዚህ ሀገር ቢሆን እኮ እናቴ እስር ቤት ትገቢ ነበር። አሁን ቲክቶኮቹም ሁሉም ዘር አትሳደቡ እየተባለ ነው። ዘር አትሳደቡ፣ ዘር አትናገሩ እየተባለ ነው። ስለዚህ እንዳትሳደቡ ከአሁን በኋላ አብሶ በዚህ ሀገር መንግስት የማንንም እንትን እንዳትሳደቡ፣ የማንንም ዘር ከሃይማኖት እንዳትሳደቡ እየተባላችሁ ነው። ለማንኛውም ሼር ላይክ እያደረጋችሁ አበረታቱ። እኔ ድምጤ ዛሬ የለም፣ ጥርሴንም አሞኛል። ወይ ከዚህ በዛ ላይ ደግሞ ልታጠብ ነው። በዚህ ሙቀት እንግዲህ በቀን 3 ነው የምንታጠበው እና በቀን 3 ታጠብን ኡፍ ይሉናል እነሱ እኮ ቆዳ ነው የሚሸቱት። እኛን ግን እውነቴን ነው የምላችሁ እኛም እንደነሱ እንትን እና ሸላይ ካደርጉ። ለማንኛውም ጥግ አይዞሽ በርቺ ጥግዬ፣ ተደብድበሻል እንግዲህ ፈጣሪ ማለሽ። ጥግ ማን እንደደበደባት አይታወቅም ማለት ነው። ተፈነካክተ ተላለቃለች እና ሸላይ ካደርጉ እናንተ የጥርስ በሽታ እስቲ ንገሩኝ። የጥርስ መድኃኒት እንዳለ ሊወልቅ ነው አሁን ጥርሴ እንዳለ አረብ ሀገር ላይ ወልቆት ሊገላገለው የቆሎ መብለያ ላጣ ነው። እውነቴን ነው የምላችሁ። አሁን ደግሞ በጣም ታምሜያለሁ። እጅና ክፉ ሴትዮ ነች። ሐኪም ቤት እራሷ ተወስደናት እንኳን እንደዚህ ታምሜ ትንሽ ሲያመኝ ነበር እዛ ማሄደው ሐኪም ቤት። አንዳንዴ ግፍ አትስሙ።